ሰላም ተማሪዎች በዛሬው ትምህርታችን ሊኒየር ኢኩዌሽንስ ኤንድ ኢኒኳሊቲስ ላይ በብዛት የሚጠየቁ 25 ጥያቄዎችን የምንሰራ ይሆናል። ጀስት ኤክስፕሌን እያደረግን እያብራራን ስለምንሰራ ይጠቅማቸዋል። ስለዚህ ሙሉ ቪዲዮውን ለማየት ሞክሩ። ኩዌሽን ነምበር 1 ዘ ግራፍ ኦፍ ዘ ላይን ኤክስ ኢኳልስ ቱ 4 ኢዝ ቨርቲካል ላይን ጀስት ትሩ ፎልስ ነው። ኤክስ እኩል ነው 4 ኢዝ ቨርቲካል ላይን ነው የሚለው ይሄ ትሩ ነው። እዚህ ጋር ጀስት አንድ ማወቅ ያለባቸው በጣም ቀላል ነገር ምንድነው? ኤክስ እኩል ነው ኮንስታንት ከሆነ ኮንስታንት ማለት ኮንስታንት ቁጥር ማለት ነው። ምንድነው ላይኑ የሚሆነው ቨርቲካል ላይን ይሆናል ማለት ነው። ለምሳሌ አሁን ኤክስ እኩል ነው 4 የሚለውን ነምበር ላይ ድሮ ለማድረግ ጀስት 1 2 3 4 ስለዚህ እዚህ ጋር እዚህ ይሆናል ማለት ነው። ይሄ ማለት ኤክስ እኩል ነው 4 ይሆናል ቨርቲካል ላይን ይሆናል ማለት ነው። ኤክስ እኩል ነው 0 ከሆነ ደግሞ ቨርቲካል ላይን ነው፣ ግን ማን ነው የሚባለው ብዙ ጊዜ ዋይ አክሲስ ነው ብለን ጀስት እናስባለን ማለት ነው። ምክንያቱም ኤክስ እኩል ነው 0 የሚሆነው እዚህ ጋር ነው ማለት ነው። ስለዚህ እዚህ ጋር ዋይ አክሲስ ነው አይደል? ይሄ ያ ማለት ኤክስ እኩል ነው 0 ነው። ይሄ ማለት ደግሞ ማን ነው? ኤክስ አክሲስ ነው። ያ ማለት ዋይ እኩል ነው 0 ነው ማለት ነው። ሁለተኛ ኤቭሪ ሊኒየር ኢኩዌሽን ኦፍ ዘ ፎርም ዋይ ኢኳልስ ቱ ኤምኤክስ ፓስስ ትሩ ዘ ኦሪጂን። ሉክ ኤቭሪ ሊኒየር ኢኩዌሽን ኦፍ ዘ ፎርም ዋይ ኢኳልስ ቱ ኤምኤክስ ፓስስ ትሩ ዘ ኦሪጂን የሚለው ይሄ ምንድነው የሚሆነው? ትሩ ይሆናል ማለት ነው። ሌላው እዚህ ጋር ጀስት ማወቅ ያለባችሁ ዋይ እኩል ነው ኤምኤክስ ላይ ኤም ግሬተር ዛን 0 ሲሆን እና ኤም ሌስ ዛን 0 ሲሆን በየትኛው ኳድራንት ያልፋል የሚለው ማወቅ ይኖርባቸዋል። ኤም ግሬተር ዛን 0 ያ ማለት ፖዘቲቭ ከሆነ ይሄ ደግሞ ኔጌቲቭ ሲሆን ማለት ነው። ፖዘቲቭ ከሆነ በየትኛው ኳድራንት ነው የሚያልፈው? በኳድራንት 1 ኤንድ 3 ይሆናል። ኔጌቲቭ ከሆነ ደግሞ በኳድራንት 2 ኤንድ 4 ይሆናል ማለት ነው። ለምሳሌ እንደዚህ ቢሆን ጀስት ኳድራንቶች ታውቃቸዋላችሁ። ይሄኛው 1 ነው፣ ይሄ 2 ነው፣ ይሄ 3 ነው፣ ይሄኛው 4 ነው ማለት ነው። ስለዚህ ፖዚቲቭ ከሆነ እንደዚህ ነው የሚያልፈው ማለት ነው። ኔጌቲቭ ከሆነ በዚህኛው ኳድራንት ያልፋል ማለት ነው። ይሄኛው ኢንክሪዚንግ ነው፣ ይሄኛው ዲክሪዚንግ ይሆናል ማለት ነው። ስለዚህ ኤቭሪ ሊኒየር ኢኩዌሽን ኦፍ ዘ ፎርም ዋይ ኢኳልስ ቱ ኤምኤክስ ከሆነ በማን ያልፋል? በኦሪጂኑ ያልፋል። ለምሳሌ አሁን ኤክስ 0 ሲሆን ዋይ ስንት ይሆናል? 0 ይሆናል። ስለዚህ 0 0 ማለት ደግሞ በኦሪጂኑ ነው ማለት ነው። በኦሪጂኑ ያልፋል ወይ ማያልፍ የሚለውን ለማወቅ አንደኛ የምትጠቀሙት 0ን ስተኩ 0 ማግኘት አለባችሁ። ምክንያቱም ኦሪጂን ማለት 0,0 ስለሆነ ማለት ነው። ዘ ኢኒኳሊቲ -3x ግሬተር ዛን 9 ቢካምስ ኤክስ ግሬተር ዛን -3 ወይም ቦዝ ዲቫይድድ ባይ -3 ነው የሚለው። እዚህ ጋር ትንሽ ስህተት ሰርቷል። ትሩ ፎልስ ስለሆነ ጀስት እኛ ችግር የለብንም። ለማይነስ3 ነው ያካፈለው። ይሄ በዚህ ይጣፋል። ከዛ ኤክስ ይሆንና ይሄኛው ሳይኑ ይቀየራል። ያ ማለት 9 ሲቀነስ ሲካፈል -3 -3 ይሆናል ማለት ነው። እዚህ ጋር ምንድነው ማወቅ ያለባችሁ? ኢኒኳሊቲ ላይ ኢኒኳሊቲ ማለት እነዚህ ናቸው። እንደዚህ አለ። በኔጌቲቭ ቁጥር የምታባዙት ወይም የምታካፍሉት ከሆነ ሳይኑ ይቀየራል። ለምሳሌ እንደዚህ ከነበረ በኔጌቲቭ ካካፈላችሁት ወይም ካባዛችሁት ምን ይሆናል? እንደዚህ ይሆናል ማለት ነው። ልክ እንደዚህ ከነበረ ደግሞ እንደዚህ ይሆናል። እንደዚህ ከነበረ እንደዚህ ኢንቨርት ይሆናል ማለት ነው። ስለዚህ ዘ ኢኒኳሊቲ -3x ግሬተር ዛን 9 ቢካምስ x ግሬተር ዛን -3 ወይም ቦዝ ዲቫይድድ ባይ -3 ነው የሚለው። ይሄ ፎልስ ነው ማለት ነው። ምንድነው የሚመጣው? ይሄኛው ነው የሚመጣው። ኩዌሽን ነምበር 4 ዘ ፖይንት -4,0 ሊስ ኦን ዘ ኔጌቲቭ ዋይ አክሲስ ነው የሚለው። ይሄ ምንድነው? ፎልስ ነው። ማን ጋር ነው የሚገኘው? ኔጌቲቭ ኤክስ አክሲስ ላይ። ምክንያቱም ሉክ ሂር -4,0 ማለት እዚህ ጋር ነው። -1 -2 -3 -4 እዚህ ጋር ትሆናለች ማለት ነው። ስለዚህ እቺ -4,0 ይሄ ማለት ደግሞ ማን ላይ ነው ያለው? ኔጌቲቭ ኤክስ አክሲስ ላይ ነው ማለት ነው። ኔጌቲቭ ኤክስ አክሲስ ላይ እዚህ ኳድራንቶች ያዙ። እዚህ ጋር ሁለቱም ምንድን ናቸው? ፖዚቲቭ ነው። እዚህ ጋር ኔጌቲቭ ፖዚቲቭ ነው። እዚህ ጋር ኔጌቲቭ ነው። እዚህ ጋር ፖዚቲቭ ኔጌቲቭ ነው። ነገር ግን እዚህ ጋር C,0 ከሆነ የመጀመሪያው ማን ላይ እንደሆነ ማወቅ አለባችሁ? ኤክስ አክሲስ ላይ እንደሆነ ማወቅ አለባችሁ። ምክንያቱም ዋይ 0 ስለሆነ ማለት ነው። ከዛ በኋላ ይችኛዋ ፖዚቲቭ ከሆነች ፖዚቲቭ ኤክስ አክሲስ ላይ ነው። ኔጌቲቭ ከሆነች ኔጌቲቭ ኤክስ አክሲስ ላይ ነው። 0, C ከሆነ ደግሞ ኤክስ 0 ስለሆነ ማን ላይ ነው ያለው? ዋይ አክሲስ ላይ ነው ያለው። ሲ ፖዚቲቭ ከሆነች ፖዚቲቭ ዋይ አክሲስ ላይ ነው። ሲ ኔጌቲቭ ከሆነች ኔጌቲቭ ዋይ አክሲስ ላይ ይሆናል ማለት ነው። ስለዚህ ማን በደንብ መያዝ ይኖርባቸዋል።
አምስተኛ ጥያቄ የሆሪዞንታል ላይን ሃዝ አን ኢኩዌዥን ኦፍ ዘ ፎርም ዋይ እኩል ነው ኮንስታንት ነው የሚለው ይሄ ትሩ ነው። አንደኛው ጥያቄ ላይ እንዳልነው ማለት ነው። ኤክስ እኩል ነው ኮንስታንት ካለ ምንድን ነው ብለናል? ቨርቲካል ላይን ነው የሚሆነው። ዋይ እኩል ነው ኮንስታንት ከሆነ ደግሞ ሆሪዞንታል ላይን ይሆናል ማለት ነው። ስለዚህ በቀላሉ እንደዚህ መስራት ትችላላችሁ ማለት ነው። ከታህሳስ 1 እስከ ጥር 30 2018 የሚቆይ ኦንላይን 1-to-1 ክላስ ጀምረናል ለማትስ ማለት ነው። ለ8ኛ ክፍል ጀስት ማትስ ነው የሚሆነው። 7ኛ ክፍል ሊሆን ይችላል፣ ሚኒስትሪ ጥያቄ መስራት ሊሆን ይችላል። የፈለጋችሁትን በ200 ብር ማለት ነው። በጣም ቅናሽ ነው። በሳምንት ለ2 ቀን በቀን 1 ሰዓት ማለት ነው የሚሆነው። ስለዚህ ይህን ከፈለጋችሁ ቴሌግራም ዩዘር ኔም እና ስልክ ቁጥራችን ዲስክሪፕሽን ላይ ታገኙታላችሁ። በዛ ኮንታክት ማድረግ ትችላላችሁ። በማለት 200 በሀወር ማለት ነው። ቱዴይ ደግሞ ፐር ዊክ ማለት ነው። ለ2 ወር ብቻ ነው የሚቆይ። ከዛ በላይ መጨመር አይቻልም። ሰከንድ ራውንድ፣ ሰርድ ራውንድ እያለ ሌሎች ተማሪዎችንም ጀስት አድሬስ ማድረግ ስለምንፈልግ ማለት ነው። ስለዚህ የምትፈልጉ ከሆነ ጀስት ቴሌግራም ላይ ወይም በስልክ ደውላችሁ መጠየቅ ትችላላችሁ። 1-to-1 ነው የሚሆነው። ልክ እንደዚህ ዲስከስ እያደረግን ማለት ነው። እናንተ ማስታወስ ትሰጣላችሁ፣ ልክ እየጠየቃችሁኝ እኔም መልስ እየሰጠው እየጠየኳችሁ እንቀጥላለን ማለት ነው። መልቲፕል ቾይስ ኩዌስችን ነምበር 1 ምንድን ነው የሚለው? which quadrant does the point -3 -2 lie in? የትኛው ኳድራንት ላይ ነው የሚገኝ ነው የሚለው። ጀስት ሁለቱም ኔጌቲቭ ስለሆኑ ኳድራንት 3 ይሆናል ማለት ነው። which of the following is the equation of vertical line? ቨርቲካል ላይን የሆነ የትኛው ነው? ቨርቲካል ላይን የምንለው ምንድን ነው ብለናል? ኤክስ እኩል ነው ኮንስታንት መሆን አለበት ብለናል አይደል? ስለዚህ ይሄኛው ይሆናል ማለት ነው። ኤክስ እኩል ነው 2 እቺ ኮንስታንት ስለሆነች። ይሄኛው ዋይ እኩል ነው 5 ምንድን ነው? ሆሪዞንታል ላይን ነው። ይሄኛው ኢንክላይንድ ነው። ይሄኛው ቨርቲካል ነው፣ ቨርቲካል ላይን። ይሄኛው ኢንክላይንድ ይሆናል ማለት ነው። ሌላው መጠንቀቅ ያለባችሁ ምንድን ነው? ለምሳሌ 6x + 2 እኩል ነው 6x + 4 ቢሆን አሁን ይሄ ቨርቲካል ሆሪዞንታል ለማድረግ መጀመሪያ ሲምፕለስት ፎርም መጻፍ አለባቸው። ማለት ኤክስ እኩል ነው ፎርም ማለት ነው። ስለዚህ አሁን እዚህ ጋር ኤክስን ወደዚህ ስታመጡት ምን ይሆናል? 6x - 6x እኩል ነው ይሆንና 4 ሲቀንስ 2 ይሆናል። 0 እኩል ነው 2 ሲጀመር ምንድን ነው? ፎልስ ነው። ስለዚህ ቨርቲካልም ሆሪዞንታልም ኢንክላይንድም ማለት አንችልም ማለት ነው። እንደዚህ አይነት ፎርም ማምጣት አለበት። ኤክስ እኩል ነው ኮንስታንት። ሶስተኛ ዘ ፖይንት 5,0 ሊስ ኦን ዊች አክሲስ ነው የሚለው። ይሄን እናንተ መልሱን ኮመንት ሴክሽን ላይ ያስቀምጡልን። 5,0 የትኛው አክሲስ ላይ ወይም የትኛው ኳድራንት ማለት ይችላል? ኤክስ አክሲስ ላይ ነው ያለው? ዋይ አክሲስ ላይ ነው? ናይዘር ነው? ቦዝ ነው? ወይስ ኳድራንት ነው? እነዚህን መልሱን አስቀምጡልን። እዚህ ትሩ ፎልስ ላይ በደንብ አይተናል። የሆነ ቫልዩ 0 ሲሆን እዚህ አክሲስ ላይ ይገኛል ብለናል። ፖዚቲቭ ሲሆን ፖዚቲቭ ኤክስ አክሲስ ምናምን እያልን ማለት ነው። ስለዚህ እዚህ ጋር ቀላል ነው፣ አክሲሱን የተጠየቀ። ስለዚህ የትኛው አክሲስ ላይ እንደሚገኝ መልሱን ኮመንት ሴክሽን ላይ ያስቀምጡልን። ሌላው ሊኒየር ኢኩዌሽን ላይ ያለ ቤዚክ ጥያቄ ስሎፕ እና ዋይ ኢንተርሴፕት የሚባል አለ። ዋይ እኩል ነው ኤም ኤክስ ፕላስ ሲ ይሰጣል። ይቺ ኤም ምን ትባላለች? ስሎፕ ትባላለች። ይቺ ሲ ደግሞ ምን ትባላለች? ዋይ ኢንተርሴፕት ትባላለች ማለት ነው። ዋይን የሚቆርጥበት ይሄኛው ደግሞ ስሎፑ። ስለዚህ ኦልዌይስ አሁን ለምሳሌ እዚህ ጋር ማለት ነው ስሎፑ ስንት ነው አይለል የተባለው። ስለዚህ ስሎፕ ከተባለ ኤም ኤክስ ያ ማለት የኤክስ ኮፊሽንት ማለት ነው። ስለዚህ አሁን -4 ይሆናል ማለት ነው። በቀላሉ ግልጽ ነው። ለምሳሌ አሁን እንደዚህ ቢባል ዋይ እኩል ነው 6x + 4 ቢባል ስሎፑ ስንት ነው ቢባል 6 ይሆናል ማለት ነው። ዋይ እኩል ነው 2/3x - 3 ቢባል ስሎፑ ስንት ነው ብትባሉ ኤም ስንት ነው የሚሆነው? 2/3 ይሆናል ማለት ነው። ኦልዌይስ ስሎፕ ማለት ይችኛዋን ነው ተወስዷት። ይችኛዋ ደግሞ ምን ትባላለች? ዋይ ኢንተርሴፕት ብትባሉ ለዚህኛው -3 ትላላችሁ፣ ለዚህኛው ዋይ ኢንተርሴፕት ቢባል 4 ትላላችሁ፣ ለዚህኛው ዋይ ኢንተርሴፕት 3 ይሆናል ማለት ነው። ዋይ ኢንተርሴፕት ወይም ስሎፕ ሊጠይቅ ስለሚችል እነዚህን መያዝ ይኖርባቸዋል። which equation represent the line passing through the origin? በኦሪጂን ያልፋል የሚለውን ለመስራት ወይም ለማወቅ የመጀመሪያው ዋይ እኩል ነው ኤምኤክስ የተጻፈ መፈለግ ነው። በዚህ ፎርም መጻፍ አለበት። ዋይ እና ኤክስ የግዴታ መኖር አለባቸው። ኤም ደግሞ ሊኖር ይችላል። ለምሳሌ ዋይ እኩል ነው ኤክስ፣ ዋይ እኩል ነው 2x፣ ዋይ እኩል ነው 1/3x። እነዚህ አይነት ነገሮች ከሆኑ በምን ያልፋሉ? በኦሪጂን ያልፋሉ። አንደኛው ይሄ ነው። ሁለተኛው ደግሞ የተሰጣቸው ላይ ኤክስ ቫልዩ ላይ 0 ስተኩ ዋይ 0 ከመጣ በኦሪጂኑ ያልፋል። ለምሳሌ አሁን እዚህ ጋር ዋይ እኩል ነው 2x + 1 ይላል። በኦሪጂኑ አያልፍም። ለምን? እዚህ ጋር ፕላስ አለበት።
ወይም ደግሞ 0 ስተኩ 2 ሲባዛ በ0 0 0 ሲደመር 1 ስለዚህ በኦሪጅን አያልፍም። ይሄ ኦሪጅን አይደለም። ኦሪጅን ማለት 0,0 ስለሆነ እዚህኛው ላይ ደግሞ 0 ስተኩ 3 ሲባዛ በ0 0 ስለዚህ በኦሪጅኑ ያልፋል ማለት ነው። ይሄኛው ዋይ እኩል ነው -5 ላይ ደግሞ ጀስት ኤክስ ላይ ማንኛውንም ቁጥር ብትተኩ ዋይ ስንት ነው? -5 ስለዚህ 0 ስተኩ የዋይ ቫልዩ ምንድነው? -5 ነው። 2ን ስተኩ ዋይ -5 ነው። 10ን ስተኩ ዋይ -5 ነው። እንደዚህ ሲሆን ማለት ነው። እንደዚህ ሲሆን ደግሞ ኤክስ ኮንስታንት ነው። አሁን ኤክስ 7 ነው፣ ዋይ 0 ሊሆን ይችላል። ኤክስ 7 ነው፣ ዋይ 100 ሊሆን ይችላል። ምክንያቱም ማነው አሁን ቫሪ የሚያደርገው እዚህ ጋር የዋይ ነው። ኤክስ ኦልሬዲ ምንድን ነው? ኮንስታንት ነው። እዚህ ጋር ደግሞ ማነው ቫሪ የሚያደርገው? ኤክስ ነው። የዋይ ቫልዩ ምንድን ነው? ኮንስታንት ነው። ስለዚህ እነዚህን ያዙ። ምክንያቱም ምንድን ነው ኤክስ ምንድን ነው ብለናል ቅድም። ኮንስታንት ማለት ማን ነው? የሆነ ቫሪ የሚያደርግ አለ። ማን ነው ቫሪ የሚያደርገው? ዋይ ቫሪ ያደርገው ማለት ነው። ለምሳሌ ኤክስ እኩል ነው 4 ካልኳችሁ ኤክስ ኮንስታንት ነው፣ በቃ 4 ነው ተብሏል። ዋይ ግን ኤኒ ነምበር ሊሆን ይችላል ማለት ነው። ኩዌሽን ነምበር 6 which ordered pair satisfies y equals to 2x minus 1 አሁን ሳቲስፋይ የሚያደርጉት የትኞቹ ፖይንቶች ናቸው ነው። እንደዚህም ለመስራት ልክ እዚህ ጋር እንደሰራ ነው የምታደርጉት። አሁን እዚህ ጋር ኤክስ አለ፣ ዋይ አለ፣ ኤክስ ዋይ ተሰጥቶናል። ስለዚህ ኤክስ ላይ ለምሳሌ እችኛዋን ቼክ ለማድረግ ኤክስ ላይ ማንንም ተካ አንድ እንተካለው ማለት ነው። ኤክስ ላይ አንድ እንተካው ማለት ዋይ እኩል ነው 2 ኢንቱ 1 ማይነስ 1 ይሆናል። ያ ማለት 2 ሲቀነስ 1 ይሆናል ማለት ነው። 1,1 ስለዚህ ይሄ ሳቲስፋይ ያደርጋል ማለት ነው። 2,5 ይለናል። እስኪ ቼክ እናድርግ። ዋይ እኩል ነው እናደርግና 2 ኢንቱ አድርገን ኤክስ ስንት ነው ተብለናል? 2 ሲቀነስ 1 2 ሲባዛ 2 4 ሲቀነስ 1 3 ስለዚህ 2 ስንት ነበር መሆን የነበረበት? 3 ነበር መሆን የነበረበት። 0 ማይነስ 1 ይላል። ዋይ እኩል ነው 2 ኢንቱ 0 ይሆናል ማይነስ 1 2 ሲባዛ በ0 0 ሲቀነስ 1 ይሆናል። ያ ማለት ማይነስ 1 ይሆናል ማለት ነው። ስለዚህ 0 ስንተካ ማይነስ 1 ይመጣል ይለናል። ስለዚህ ይሄ ትሩ ይሆናል ማለት ነው። 3ን እንተካ ዋይ እኩል ነው 2 ኢንቱ 3 ለምታደርጉት ሲቀነስ 1 እናደርጋለን ማለት ነው። 2 ሲባዛ 3 6 ሲቀነስ 1 5 ስለዚህ 3 ሲሆን ስንት ነበር መምጣት የነበረበት? 5 ነበር መምጣት የነበረበት ማለት ነው። ስለዚህ ሳቲስፋይ የሚያደርጉት ይሄኛውና ይሄኛው ናቸው። ጀስት ቼክ ማድረግ ነው። ጀስት ሚኒስትሪ እንደዚህ ኤረር ያለው ጥያቄ እንትን አይባልም። ምክንያቱም ሁለቱም አሁን መልስ መሆን ይችላሉ። 0 ስተኩ -1 ይመጣል፣ 1 ስተኩ 1 ይመጣል። ስለዚህ ሳቲስፋይ ያደርገዋል የሚል ነገር ከሆነ እንደዚህ የምትጠየቁት ሰብስቲቱት በማድረግ ያን ቁጥር መስጠቱን ቼክ ማድረግ ነው የሚጠበቅባችሁ ማለት ነው። ኩዌሽን ነምበር 7 ሶልቭ ዘ ኢኒኳሊቲ ነው የሚለን። አሁን እዚህ ጋር 3x + 5 ሌዛን 11 ነው። ይሄን ሶልቭ ለማድረግ ጀስት -5 እንቀንሳለን፣ -5 እንቀንሳለን። ጀስት 3x አለ ሌዛን ይሄኛው በዚህ ይጣፋል ማለት ነው። 11 ሲቀነስ 5 6 ከዛ ደግሞ ሲካፈል ለ3 እናደርጋለን። ኤክስ ሌዛን 2 ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል። ወይም ደግሞ 3x + 5 ሌዛን 11 አለ። እቺን ወደዚህ መውሰድ እንችላለን። ያ ማለት 3x ሌዛን 11 - 5 ይሆናል። 3x ሌዛን 6/3 x ሌዛን 2 ማለት ነው። ስለዚህ መልሳችን ይሆናል ማለት ነው። ይሄ በጣም ቀላል ነው። እዚህ ጋር መጠንቀቅ ያለባችሁ በኔጌቲቭ ቁጥር የምታባዙ ወይም የምታካፍሉ ከሆነ ሳይኑ መቀየር እንዳለበት እንዳትረሱ። ለምሳሌ እቺ -3 ብትሆን ኖሮ ኦቨር -3 ስናደርገው ሌዛን የነበረው ምን ይሆን ነበር? ግሬተር ዛን ይሆን ነበር ማለት ነው። ኢፍ ኤክስ ግሬተር ዛን 2 which statement is true ነው የሚለን። ኤክስ ከ2 ይበልጣል። ከዛ እዚህ ጋር ስታዩት ምን አድርጓቸዋል? እስኪ በኔጌቲቭ ነው ያባዛቸዋል። በማይነስ ስላበዛው የግዴታ ሳይኑ ምን መሆን ነበረበት? መቀየር ነበረበት። ስለዚህ አይሆንም። በኔጌቲቭ ነው ያበዛው። በኔጌቲቭ ሲያበዛው ሳይኑ ተቀይሯል። ስለዚህ ይሄ ይሆናል እኩል አይሆንም። እዚህ ጋር ይሄ ከየት መጣ? እንደዚህ እንትን የሚል ነገር የለውም። ለምሳሌ ሌዛን ከነበር እንደዚህ ነው የሚሆነው። ሌዛን ኳልስቱ ከነበር ግሬተር ዛን ኳልስቱ ነው የሚሆነው እንጂ ግሬተር ዛን የሆነው በምንም ታምር ሌዛን ኳልስቱ ወይም ግሬተር ዛን ኳልስቱ አይሆንም። ስለዚህ መልሱ ይሄ ይሆናል ማለት ነው። እዚህ ጋር መያዝ ያለባችሁ በኔጌቲቭ ካበዛችሁት ወይም ካካፈላችሁት ምን ይሆናል? ሳይኑ ይቀየራል። አሁን ኤክስ ግሬተር ዛን 2 ነበረ ሲባዛ በማይነስ አደረገው። ስለዚህ የሚሆነው ምንድነው? -x ሌዛን
ማይነስ 2 ይሆናል ማለት ነው። ስለዚህ ይሄኛው ትክክለኛ መልስ ነው። ዘ ግራፍ ኦፍ ዋይ ኢኳልስ ቱ 0 ኢዝ ይለናል። ቨርቲካል ላይን፣ ሆሪዞንታል ላይን፣ ከርቭ፣ ዲያጎናል ላይን ምንድነው የሚሆነው? ዋይ እኩል ነው 0 ከሆነ ወይም ዋይ እኩል ነው ኮንስታንት ከሆነ ምንድነው ብለናል? ሆሪዞንታል ነው። ወይም ደግሞ ዋይ እኩል ነው 0 ብቻ ከሆነ ደግሞ ኤክስ አክሲስ ማለትም እንችላለን። ኤክስ አክሲስ ነው አልን ማለት ምንድነው እያልን ነው? ሆሪዞንታል ላይን ነው እያልን ነው ማለት ነው። which of the following is linear inequality የሆነ የትኛው ነው? ሊኒየር ኢኒኳሊቲ አሁን እዚህ ጋር መያዝ ያለባቸው የመጀመሪያው ኢኒኳሊቲ የምትለው ማወቅ። ኢኒኳሊቲ ማለት እንደዚህ ነገር መያዝ አለበት ማለት ነው። ስለዚህ አሁን ይሄ አይሆንም፣ ይሄ አይሆንም። ለምን? እኩል ይሆናል ስለሆነ ማለት ነው። ስለዚህ ከሁለቱ ትመርጣላችሁ ማለት ነው። ከዛ ደግሞ ሊኒየር የሚል አለ። ሊኒየር ማለት ዲግሪ ወይም ኤክስፖነንት ይባላል። ለምሳሌ ኤክስ ፓወር ኦፍ ኤን፣ ኤክስ ፓወር ኦፍ 3 ለምሳሌ አሁን እነዚህ ኤክስፖነንት ወይም ዲግሪ ይባላሉ። ለምሳሌ አሁን ኤክስ ስኩዌር ከሆነ ዲግሪው ስንት ነው? 2 ነው። ሊኒየር ከሆነ ዲግሪው 1 ብቻ መሆን አለበት። ወይም እንደዚህ እንጽፋለን ወይም ላንጽፍ እንችላለን። ስለዚህ እንደዚህ ብቻ አሁን እዚህ ጋር ስታዩት ይሄኛው 1 ነው ጀስት ወይም የለውም ጀስት ዲግሪ 1 ነው ማለት ነው። የለውም ሳይሆን ዲግሪ 1 ነው። ይሄ ግን 2 ነው። ስለዚህ ይሄ ሊኒየር አይሆንም ማለት ነው። ይሄኛው ሊኒየር ይሆናል። ስለዚህ ሊኒየር ኢኒኳሊቲ የሆነ የትኛው ነው? ሊኒየር ኢኩዌሽን የሆነ የትኛው ነው እየተባለ ይጠይቃል። ሊኒየር ኢኩዌሽን ላይ ደግሞ ሊኒየር ኢኩዌሽን ኢን ዋን ቫሪያብል እና ኢን ቱ ቫሪያብል። አሁን እነዚህ ሊኒየር ኢኩዌሽን ኢን ዋን ቫሪያብል ነው። ይሄኛው ደግሞ ሊኒየር ኢኩዌሽን ኢን ቱ ቫሪያብል ይሆናል ማለት ነው። ሁለት ቫሪያብል ስላለ ዋይ እና ኤክስ ስላለ። ስለዚህ ሊኒየር ኢኒኳሊቲ ሲባል አንደርስታንድ ማድረግ ያለባቸው የመጀመሪያ እነዚህ ውስጥ መያዝ አለበት። ከዛ በኋላ ደግሞ ሊኒየር ከሆነ ኤክስ ብቻ ነው ጀስት ኤክስ ስኩዌር ምናምን መኖር የለበትም። ግን 3x 6x እንደዚህ ሊኖር ይችላል። ይሄ እዚህ ጋር ቁጥር መጻፍ ይቻላል፣ ግን እዚህ ጋር ፓወር ላይ መጻፍ የለበትም ማለት ነው። እንደዛ ከተጻፈ ሊኒየር አይሆንም። question number 11 which is the solution of minus 2x greater than equals to 8 ይለናል። ጀስት ይሄ ምንድነው የምናደርገው? ለማይነስ 2 እናካፍላለን። ከዛ ኤክስ እዚህ ጋር እንደዚህ ግሬተር ዛን ኦር ኢኳልስ ቱ የነበረው ሌስ ዛን ኦር ኢኳልስ ቱ ይሆናል። 8 ሲካፈል ለማይነስ 2 ደግሞ ማይነስ 4 ይሆናል ማለት ነው። ስለዚህ ኤ ይሆናል ማለት ነው። ይሄ አይሆንም፣ ጀስት ይሄ አይሆንም፣ ይሄም አይሆንም። ሳይኑ መቀየር ስላለበት ማለት ነው። አሁን እዚህ ጋር ብዙ ጊዜ ለማይነስ 2 አካፍላችሁ ይሄ ቢመጣላችሁ ኤክስ ናችሁ። ለምን? ለማይነስ ስላካፈላችሁት ይሄ ሳይኑ ምን መሆን አለበት? ኢንቨርት መሆን አለበት ማለት ነው። ሌላው ስሎፕ ኦፍ ሆሪዞንታል ላይን እና ቨርቲካል ላይን ላይ ነው። ስሎፕ ኦፍ ሆሪዞንታል ላይን ማለት ጀስት እንደዚህ ነው። የዚህ ስሎፕ ምንድን ነው የሚሆነው? 0 ነው የሚሆነው ስሎፑ ማለት ነው። ሆሪዞንታል ላይን። ቨርቲካል ላይን ከሆነ ግን ቨርቲካል ላይን እንደዚህ ከሆነ ስሎፕ የለውም ወይም አንዲፋይንድ ነው የምንለው። አንዲፋይንድ ያ ማለት 0 እና አንዲፋይንድ ልዩነት አላቸው። 0 አላችሁት ማለት ዲፋይንድ ነው አለው እያላችሁ ነው፣ ግን 0 ነው ቫልዩ እንደማለት ነው። አንዲፋይንድ ማለት ደግሞ ዳዝ ኖት ኤግዚስት። ይሄኛው ጀስት እቺን ፎርሙላ ያዟትና ሌላ ጊዜ እናያለን። ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ነው ስሎፕ። ያ ማለት ኤም ማለት y2 ማይነስ y1 ኦቨር x2 ማይነስ x1 ነው። ቨርቲካል ሆነ ማለት ኤክስ ምንድን ነው? ኮንስታንት ነው። ኮንስታንት ሆነ ማለት ደግሞ x1 እኩል ነው x2 ነው እኩል ነው ኤክስ ብንለው ይሄኛው ችግር የለው ማንኛውም ቁጥር መሆን ይችላል። ዲኖሚኔተር ላይ ግን ማን መቀመጥ አይችልም? 0 መቀመጥ አይችልም። ስለዚህ ቨርቲካል ከሆነ አንዲፋይንድ ነው፣ ሆሪዞንታል ከሆነ ደግሞ 0 ይሆናል ማለት ነው። what is the value of y when x እኩል ነው -1 in the equation here? ይሄ በጣም ቀላል ነው፣ ሰብስቲቲዩት ማድረግ ነው። ቅንፍ ተጠቀሙ። እንደዚህ 3 ኢንቱ አድርጋችሁ -1 ከዛ ፕላስ 2 3 ሲባዛ -1 -3 ፕላስ 2 እኩል ነው -3 ፕላስ 2 ደግሞ ስንት ነው የሚሆነው? -1 እንደዚህ ሲሆን ታውቁታላችሁ ብዬ አስባለሁ። -10 ፕላስ 5 ትባሉ ከ10 ላይ 5 ቀንሳላችሁ 5 ከዛ የትልቁን ሳይን ትሰጣላችሁ -5 ይሆናል ማለት ነው። ስለዚህ መልሱ ኤ ይሆናል። which point lies on the line y equals to -2x plus 4? ይሄኛውን መልሱን እናንተ ኮሜንት ሴክሽን ላይ አስቀምጡልን፣ ምክንያቱም በፊት የሰራ ነው ስላለ ማለት ነው። ቀጥታ ኤክስ ዋይ አለ ኤክስ ዋይ ስለዚህ ኤክስን ትተኩና ዋይን ቫልዩ ከሰጣችሁ ይገኛል ማለት ነው። ይሄ እዚህ ጋር ሌስ ወይም ሳቲስፋይ ይለዋል ማለት ነው። ሳቲስፋይ ያደርገዋል። ይሄ ሳቲስፋይ ያደርገዋል ወይም ይገኛል ማለት ጀስት ኤክስን ስተኩት ዋይ መገኘት
አለበት ማለት ነው። እንደዛ ከሆነ ይገኛል ሊስ ኦር ሳቲስፋይ ብለን እንገልጸዋለን ማለት ነው። ሶልቭ ዘ ኢኒኳሊቲ ይለናል። ይሄ በጣም ቀላል ነው። እንደዚህ አሁን ስንሰራ ምንድነው የምናደርገው? 5 ማይነስ 2x ግሬተር ዛን ኢኳልስ ቱ 1 እናደርጋለን። ስለዚህችን ወደዚህ እንወስዳታለን ማለት ነው። ወይም ከሁለቱም ሳይድ ላይ ማይነስ 5 መቀነስ፣ ግን ብዙ ጊዜ ጀስት እንደዚህ ውሰዱት። ከዛ ማይነስ 5 ይሆናል። እቺ ጠፋች ማለት ነው። ማይነስ 2x ግሬተር ዛን ኢኳልስ ቱ 1 ማይነስ 5 ስንት ነው? ማይነስ 4። ከዛ ኦቨር ማይነስ 2 እናደርጋለን። ኦቨር ማይነስ 2 ማይነስ በማይነስ 2 በ2 ኤክስ እንልና ይሄኛውን አሁን እንቀይረዋለን ማለት ነው። እንደዚህ ይሆናል። ለምን? ለኔጌቲቭ 2 ስላካፈል ነው፣ ወይም ለማይነስ 2 ስላካፈል ነው። ከዛ ኔጌቲቭ በኔጌቲቭ ይጻፋል። 4 ሲካፈል 2 2። ስለዚህ ኤክስ ሌስ ዛን ኢኳልስ ቱ 2 ሚል እንፈልጋለን ማለት ነው። እሱ ቢ ይሆናል። ለሁለት ወር የሚቆይ ከታህሳስ 1 እስከ ጥር 30 ማለት ነው በሳምንት 2 ቀን 2 days per week ማለት ነው 1 hour per day በጣም በቅናሽ ማለት ነው። በጣም በቅናሽ በ200 ብር ከፈለጋችሁ 1-to-1 ቱቶሪንግ ሴሽን ዲስክሪፕሽን ላይ እና የመጀመሪያው ኮመንት ሴክሽን ላይ ቴሌግራም ዩዘር ኔም እና ስልክ ቁጥር እናስቀምጣለን። በዛ ኮንታክት ማድረግ ትችላላችሁ። 1-to-1 ነው የሚሆነው። ጀስት ኦንላይን ትገባላችሁ። ጎግል ሚቲንግ ወይም ዙም ተጠቅመን በፈለጋችሁ እናንተ በሚመቻችሁ ኦንላይን ላይ ዲስከስ እያደረግን እየጠየቃችሁን እየመለስኩ የምንሰራ ይሆናል ማለት ነው። ይህ ፕሮግራም ግን ለ2018 ላይ ማለት ነው። ከዚህ በኋላ ጀስት ዊዶን ነው ሊጨምርም ሊቀንስም የሚችልበት ሚንስ ስለሚኖር በዚህ ቀን ብቻ ነው ይሄ ኦፈር የሚያገለግለው ማለት ነው። ወርክአውት ጥያቄ እንስራ። ይሄ በጣም ቀላል ነው። ስኬች ዘ ግራፍ ኦፍ ዘ ኢኩዌሽን y እኩል ነው 3x minus 2 by completing a table of value and plotting point ነው የሚለው። እዚህ ጋር ጀስት ቴብል ፕሎት አድርጉ የሚል ኦርደር ስላለ ጀስት ቴብል እንደዚህ ድሮ አድርጉ። ሚኒስትሪ ላይ ግን ስትሰሩ ምንም እንደዚህ ድሮ ማድረግ አይጠበቅባችሁም። ሁለት ፖይንቶች ነው የምትፈልጉ። ስለዚህ ከማይነስ 2 ሊጀምሩ ይችላችሁ፣ ማይነስ 1 ሊጀምሩ ትችላላችሁ። እንደዚህ ማድረግ ነው። ከዛ በኋላ ቁጥሮችን መተካት ማለት ነው። ለምሳሌ ማይነስ 2 ስተኩት 3 ሲባዛ ማይነስ 2 ማይነስ 6 ማይነስ 2 ይሆናል። ማይነስ 6 ማይነስ 2 ደግሞ ስንት ይሆናል? ማይነስ 8 ይሆናል። በማይነስ 1 ስተኩ ደግሞ ማይነስ 3 ማይነስ 2 ይሆናል። ያ ማለት ማይነስ 5 ይሆናል። 0 ስተኩ ማይነስ 2 ይሆናል። አንድን ስተኩ እዚህ ጋር 3 ሲባዛ 1 3 3 ሲቀነስ 2 1 ይሆናል። ሁለትን ስተኩ 3 ሲባዛ 2 6 6 ሲቀነስ 2 4። ከዛ በኋላ ልክ እንደዚህ ድሮ ታደርጉና እንደዚህ አለ። ከዛ ኤክስ እና ዋይ ብላችሁ ድሮ ለማድረግ ሞክሩ። ከዛ 1 2 ማይነስ 1 ማይነስ 2 አለ 1 አለ 2 አለ እስከ ማይነስ 8 ይሄዳል። የዋይ በርግጥ እንደዚህ ድሮ ማድረግ ትችላላችሁ። ጀስት ቁጥሮችን እንትን በሏችሁ እናንተ ማይነስ 1 ማይነስ 2 ማይነስ 3 ማይነስ 4 ማይነስ 5። ስለዚህ ማይነስ 2 ማይነስ 8 ነው። ጀስት ወደ ታች በጣም ስለሚሄድ እንተው። ማይነስ 1 ማይነስ 5 ማይነስ 1 ላይ ስንት ነው ተብለናል? ማይነስ 5። ስለዚህ እንደዚህ ላይን ታመጣላችሁ ወደዚህ። ከዛ እንደዚህ አለ። ከዛ እዚህ ጋር ፖይንት ኢንተርሴክት የምትደረግበትን ፖይንት ታደርጋላችሁ። 0 ላይ ማይነስ 2 ነው ተብለናል። 0 ላይ ማይነስ 2 0 እዚህ ጋር መጣችሁ። እዚህ ጋር ማይነስ 2 አለ 1 1 እንደዚህ ይኖራል። ከዛ በኋላ ደግሞ 2 ላይ 4 እንደዚህ ይኖራል ማለት ነው። እንትን ከዛ በኋላ እቺን ማገናኘት ማለት ነው እንደዚህ ድሮ። ከዛ በኋላ ግን እዚህ ጋር እንደዚህ ቀስት አድርጋችሁ y እኩል ነው 3x ማይነስ 2 አድርጋችሁ መጻፍ ይኖርባችኋል። ይሄኛው ጀስት ትምህርት ቤት ላይ ለምትማሩት ወይም ለምትፈተኑት ፈተና ነው። ሚኒስትሪ ላይ ግን ጀስት የመጀመሪያዋ ኤክስ ላይ 0 ተኩ። ኤክስ ላይ 0 ተኩና ዋይን ታገኛላችሁ። ያ ማለት y እኩል ነው አሁን ምን ይሆናል? 3 into 0 ማይነስ 2 ይሆናል። ያ ማለት 0 ኮማ ማይነስ 2 ይሆናል ማለት ነው። ኔክስት ስቴፕ ላይ ደግሞ ከፈልጋችሁ የሆነ ቁጥር መተካት ትችላላችሁ። ያ ማለት አንድን ብትተኩ ለምሳሌ 3 ሲባዛ በ1 ስንት ነው? 3 3 ሲቀነስ 2 1 2 ፖይንት አገኛችሁ ማለት ነው። ስለዚህ 0 ላይ ማይነስ 2 ይችን አግኝታችኋል። አንድ ላይ ደግሞ 1 2 ፖይንት ካገኛችሁ ሁለቱም ፖይንት ስታገናኟቸው ስትሬት ላይን ምን ማድረግ ትችላላችሁ? ድሮ ማድረግ ይቻላል ማለት ነው። አሁን እዚህ ጋር ዋይ ኢንተርሴፕት እና ኤክስ ኢንተርሴፕት የሚባል አለ። ይሄኛው ስታደርጉት ኤክስን 0 ነው ያደረጋችሁት። ያ ማለት ማንን ያገኛችሁ ማለት ነው? ኤክስን 0 ስታደርጉ ዋይ ኢንተርሴፕት ይሆናል። ይቀያየራሉ። ኤክስን
ዜሮ ስታደርጉት ዋይን ዜሮ ስታደርጉት ደግሞ ምን ይሆናል? ኤክስ ኢንተርሴፕት ይሆናል ማለት ነው። ለምሳሌ ዜሮ እኩል ነው 3x ማይነስ 2 ይሆናል። እቺ ወደ ስትወስዷት 3x እኩል ነው 2 ይሆናል ማለት ነው። ሲካፈል ለ3 ሲካፈል ለ3 ይሆናል። ኤክስ እኩል ነው 2 ኦቨር 3 ማለት አሁን 0.6 ምናምን ነገር ስለሚሆን ማለት እቺ ፖይንት ማለት ናት። ስለዚህ አሁን እዚህ ጋር እቺን ማግኘት ስለሚከብዳችሁ አንድ ቁጥር ዝም ብላችሁ መተካት አንድን ትተኩና ሁለትን ብትተኩ ትችላላችሁ። ስለዚህ ሁለት ፖይንት ካገኛችሁ በኋላ ፕሎት ማድረግ በጣም ቀላል ነው ማለት ነው። ሶልቭ ዘ ኢንኢኳሊቲ ኤንድ ግራፍ ዘ ሶሉሽን ኦፍ ዘ ኩዌሽን ነምበር 2 ሶልቭ ዘ ኢንኢኳሊቲ ኤንድ ግራፍ ዘ ሶሉሽን ኦን ኤ ነምበር ላይ ነው የሚለው። ይሄ በጣም ቀላል ነው። ጀስት እንስራው። ፎር ማይነስ 3x ግሬተር ዛን 10 የተባለው ስለዚህ አራትን ከእኩልነት ወደዚህ እናሻግራታለን ከኢንኢኳሊቲ ማለት ነው። ያ ማለት ሳይኗን ትቀይራለች። ስለዚህ እቺ ትጠፋና ማይነስ 3x ግሬተር ዛን 10 ማይነስ 4 ይሆናል ማለት ነው። ስለዚህ ማይነስ 3x ግሬተር ዛን 10 ሲቀነስ 4 6 ይሆናል። ኦቨር ማይነስ 3 ኦቨር ማይነስ 3 ይሆናል። ኤክስ አሁን እዚህ ጋር ይሄ ግሬተር ዛን የነበረው ሌዛን ይሆናል። 6 ሲካፈል ለማይነስ 3 ደግሞ ስንት ነው? ማይነስ 2 ማለት ነው። ከኋላ ነምበር ላይን ላይ ድሮ አድርጉን የተባል ነው። ስለዚህ ነምበር ላይ እንደዚህ ድሮ ታደርጋላችሁ። 0 እዚህ ጋር ብትኖር ማይነስ 1 ማይነስ 2 ማይነስ 3 ያለ ወደዚህ ደግሞ 1 2 ያለ ይቀጥላል። ኤክስ ሌዛን ማይነስ 2 ከማይነስ 2 ያነሰን የተባለው እዚች ጋር እንደዚህ ሆል ታደርጉና እንደዚህ ይሆናል ማለት ነው። ስለዚህ ይሄ ኤክስ ሌዛን ማይነስ 2 ይሆናል ማለት ነው። ነምበር ላይን ላይ ለምሳሌ አሁን ኤክስ ግሬተር ዛን ኢኳልስ ቱ 1 ከሆነ ደግሞ ሶሊድ ላይን ነው የሚሆነው። አንዳንዴ እንደዚህ መግለጽ ይቻላል። አንዳንዴ ደግሞ እንደነ የሚደረገው ቦልድ ማድረግም ይቻላል። እዚህ ጋር ለምሳሌ እንደዚህ ካደረጋችሁ በኋላ ይሄኛው ቦልድ አድርጎ መጻፍ ይቻላል። እንደዚህ ያ ማለት እንደዚህ ይሆንና ኤክስ ሌዛን ማይነስ 2 ይሆናል ወይም ይሄኛው መጠቀምም ይቻላል ማለት ነው። ስለዚህ ልዩነታቸው አሁን እዚህ ጋር ምንድነው? ግሬተር ዛን ኢኳልስ ቱ ሲሆን ሆል ማድረግ ነው። እዚህ ጋር አሁን ሆል ነች። ያ ማለት ማይነስ 2 አይጨምርም ማለት ነው። ኩዌሽን ነምበር 3 ሬክታንግል ሃዝ ፐሪሜትር ኦፍ 52 ሴንቲሜትር ኢትስ ሌንግዝ ኢዝ 6 ሴንቲሜትር ሞር ዛን ትዋይስ ኢትስ ዊድስ ፋይንድ ዘ ሌንግዝ ኤንድ ዊድስ። ይሄ በጣም ቀላል ነው። ሬክታንግል አለ። ጀስት ሬክታንግል ታውቁታላችሁ። ሌንግዝ አለው፣ ዊድዝ አለው። ሬክታንግል ፐሪሜትሩ ስንት ነው ተብለናል? ፐሪሜትር እኩል ነው 52 ሴንቲሜትር። ፐሪሜትር ማለት ደግሞ ፎርሙላው ምንድን ነው? ዙሪያውና ይሄ ሌንግዝ ይሄ ዊድስ። ጀስት ፎርሙላው ይሄ ነው፣ ሌንግዝ ፕላስ ዊድስ። እንዴት መጣ የሚለው ፐሪሜትር እኩል ነው ዙሪያውን ሲደምሩት ሌንግዝ ፕላስ ዊድስ ፕላስ ሌንግዝ ፕላስ ዊድስ ይሆናል። ይሄ ማለት 2 ሌንግዝ ፕላስ 2 ዊድስ ይሆናል። ከዛ በኋላ ሁለትን የጋራ አስታውጣት ሌንግዝ ፕላስ ዊድስ ይሆናል ማለት ነው። ስለዚህ ይሄኛው ስንት ነው ተብለናል? 52 ሴንቲሜትር ነው ተብለናል። ኢትስ ሌንግዝ ኢዝ ሌንግዝ ኤል እኩል ነው እንልና 6 ሴንቲሜትር ሞር ዛን ትዋይስ ኢትስ ዊድስ። አሁን 6 ሴንቲሜትር ሞር ዛን ሲል ፕላስ ነው የምታደርጉት። ያ ማለት ዊድዙ አለ፣ ዊድዙ ደግሞ ትዋይስ 2w ፕላስ 6 ይሆናል ማለት ነው። ይህን በደንብ አንደርስታንድ አድርጓል። ኢትስ ሌንግዝ ኢዝ ኤል እኩል ነው እንልና 6 ሴንቲሜትር ሞር ዛን ትዋይስ ኦፍ ኢትስ ዊድስ። ዊድዙን 2 እጥፍ አለ። ከዛ ደግሞ እንደገና በስንት ይበልጠዋል ነው የተባለው? በ6 እንደገና ደግሞ ይበልጠዋል ነው። አሁን እዚህ ጋር ሞር ዛን ሲል ግሬተር ዛን ምናምን እንዳትጠቀሙ፣ አትሊስት አትሞስት የሚሉ አሉ ፍሬዞች። እነሱን መጨረሻው ላይ አለ አፕሊኬሽን ላይ። ስለዚህ እነሱን ያዟቸው። ስለዚህ ይህን ካወቅን በኋላ አሁን ሌንግዝ ቦታ ላይ ይህን እንጠቀማለን ማለት ነው። ስለዚህ ፐሪሜትሩ ጀስት 52 ተሰጥቶናል። 2 እናደርግና 2 ኢንቱ ሌንግዝ ማለት አሁን እዚህ ጋር 6 ሲደመር 2w ይሆናል ማለት ነው። ፕላስ w ይሆናል እኩል ነው 52 ይሆናል ማለት ነው። ከዛ በኋላ ሲካፈል ለ2 ማድረግ እንችላለን። ሲካፈል ለ2 ይሄንም ሲካፈል ለ2 እናደርጋለን። 6 ፕላስ 2w ፕላስ w ደግሞ ስንት ይሆናል? 3w ይሆናል። 52 ሲካፈል ለ2 ስንት ነው? 26 ይሆናል ማለት ነው። ከዛ ይቺ ወደዚህ ትሄዳለች። 3w እኩል ነው 26 ሲቀነስ 6 3 ታይምስ ዊድዝ ማለት ነው እኩል ነው 20 ይሆናል። ሲካፈል ለ3 ዊድዙ ስንት ይሆናል ማለት ነው? 20 ኦቨር 3 ይሆናል ማለት ነው። ይሄ ዊድዙ ነው። ሌንግዙ ደግሞ አሁን እዚህ ጋር ተካለው ማለት ነው። ይቺ ማለት 6 ሲደመር 2
ኢንቱ 20/3 ያ ማለት 6 ሲደመር 40/3 እንደዚህ ኦቨር 1 አድርጋችሁ ክሮስ አድርጋችሁ መደመር ትችላላችሁ። 3 ሲባዛ 6 18 ሲደመር 40 58/3 ሴንቲሜትር ይሆናል ማለት ነው። ይሄ ሌንግዙ ነው፣ ይሄ ደግሞ ዊድዙ ነው ማለት ነው። ስለዚህ አሁን ብትደምሯቸው እዚህ ጋር ፐርሜትሩን ብትፈልጉት መስጠት አለበት። ያ ማለት አሁን 2 ኢንቱ አድርገን ሌንግዙ ስንት መጣለን? 53/3 መጥቶልናል። ሲደመር ዊድዙ ደግሞ 20/3 ስለዚህ 58 ሲደመር 20 ደግሞ ስንት ነው? 78/3 ስለዚህ 2 ኢንቱ 78/3 78ን ለ3 ማካፈል እንችላለን። 7 ሲካፈል ለ3 ስንት ነው? 2 2 ሲባዛ 3 6 18 ሲካፈል ለ3 6 ይሆናል። ስለዚህ 26 2 ሲባዛ 26 58 ይሆናል ማለት ነው። ስለዚህ በዚህ በቀላሉ መስራት እንችላለን። አራተኛውን ፎርሙላውን ጀስት እናወጣላችኋለን፣ ከዛ እናንተ ሶልቭ ታደርጉታላችሁ ማለት ነው። ታክሲ ሰርቪስ ቻርጅስ 70 ብር ስታርቲንግ ፊ ፕላስ 12 ብር ፐር ኪሎ ሜትር። ለምሳሌ አሁን ራይድ ሄዳችሁ ከምታውቁ ከሆነ የመነሻ ገና ኦርደር ስላደረጋችሁ ወይም ስለደወላችሁ ስንት ብር የሆነ ፊ አለ፣ ስታርቲንግ ፊ ይባላል። ያ ማለት ለምሳሌ ኮስት ብለን ብንይዘው ፕሮብለሙን ኮስቱ ሲኦፌክስ ብለን ልንይዘው እንችላለን። እኩል ነው ስንት ነው? 70 ብር አለ ሲደመር እናደርግና 12 ፐር ኪሎ ሜትር 12x ይሆናል ማለት ነው። ስለዚህ አሁን ብዙ ርቀት እየሄዳችሁ በሄዳችሁ ቁጥር ምን እየሆነ ይሄዳል? ብሩ እየጨመረ ይሄዳል ማለት ነው። ይችኛዋ 70 የምኗ ናት? መነሻ ከምትከፍሏት ናት። 12 ደግሞ ፐር ኪሎ ሜትር ስለሆነ ማለት ነው። ኢፍ ዩ ሃቭ ኖት ሞር ዛን 400 ብር ራይት ኤንድ ሶልቭ ዘ ኢንኢኳሊቲ ቱ ፋይንድ ዘ ማክሲመም ኪሎ ሜትር ዩ ካን ትራቭል። አሁን በእጃችሁ ላይ 400 ብር ቢሆን ያለ ምን ያክል ኪሎ ሜትር ነው መጓዝ ያለባችሁ? ማክሲማም ማለት ነው አይደል? ስለዚህ ከዛ በላይ ከሄዳችሁ ጀስት መክፈላችሁ ማለት ነው። ስለዚህ እሱን እንዴት ሶልቭ ታደርጋላችሁ? እንትኑን ስናወጣው ጀስት 70 ሲደመር 12x ሃቭ ኖት ሞር ዛን ከ400 ብር በላይ ስለሆነ ሌዛን ኢኳልስቱ 400 እንላለን ማለት ነው። ስለዚህ እናንተ አሁን ኤክስን መፈለግ ማለት ነው በጣም ቀላል ነው። ስለዚህ ምን ያክል ነው ማክሲመም ኪሎ ሜትር ትራቨል ማድረግ የምችሉት? ግልጽ ነው። እንደዚህ አይነት ጥያቄዎች በደንብ ያዙ። ለምሳሌ መነሻው 100 ሊላችሁ ይችላል። ከዛ በኋላ በሰዓት 6 ብር ነው ከሆነ 6x ይሆናል። ከዛ እናንተ ለምሳሌ 1000 ብር ካላችሁ ሌዛን ኢኳልስቱ 1000 ታደርጉና ምን ያክል ኪሎ ሜትር መጓዝ እንዳለባችሁ ማወቅ ትችላላችሁ ማለት ነው። ከዛ በኋላ ያችን ኤክስ ስትደርሱ አውርዴ ብላችሁ ጀስት ትወርዳላችሁ ማለት ነው። ስለዚህ ኤክስን ፈልጉት። ሌዛን ኢኳልስቱ ብላችሁ ሳይሆን ማክሲማሙ ስለተጠየቀ ለምሳሌ ሌዛን ኢኳልስቱን 120 ከመጣ 120 ኪሎ ሜትር ማክሲማሙ ስንት ነው ማለት ነው? 120 ኪሎ ሜትር ይሆናል ማለት ነው። ማክሲመም ስለተባለ አሁን ሌዛን ብላችሁ መጻፍ የለባችሁ። ማክሲማሙን ካገኛችሁ በኋላ ያችን ቁጥር ብቻ ትጽፋላችሁ ማለት ነው። አምስተኛ በጣም ቀላል ነው። ቱ ላይንስ አር ጊቨን ፋይንድ ዘ ኢንተርሴክሽን ፖይንት ኦፍ ቱ ላይን ጊቨን ባይ ላይን 1 እና ላይን 2 አለ። እንደዚህ አይነት በሚሰጥበት ጊዜ ኢንተርሴክሽን ለመፈለግ ዋይ እኩል ነው ምን አለ 2x ማይነስ 3 አለ። ሌላኛው ደግሞ ዋይ እኩል ነው ማይነስ ኤክስ ፕላስ 9 አለ። ስለዚህ ሁለቱን እኩል ማድረግ ነው። ያ ማለት 2x ማይነስ 3 እኩል ነው ማይነስ ኤክስ ፕላስ 9 ይሆናል ማለት ነው። ወደዚህ እንወስዳለን፣ ወደዚህ እንወስዳለን። ያ ማለት 2x ማይነስ ነበረች ፕላስ ኤክስ ትሆናለች እኩል ነው 9 እቺ ማይነስ ነበረች ፕላስ 3 ይሆናል ማለት ነው። ያ ማለት 3x እኩል ነው 9 ሲደመር 3 ስንት ነው? 12 ሲካፈል ለ3 ሲካፈል ለ3 x እኩል ነው 4። እኛ እዚህ ጋር የተጠየቅነው ኢንተርሴክሽን ፖይንት ነው። ኢንተርሴክሽን ፖይንት ማለት ጀስት ኤክስ ኮማ ዋይ ፎር መጻፍ አለበት። ስለዚህ አሁን ኤክስን ስንት አግኝተናል? 4 አግኝተናል። ዋይን ማግኘት አለብን ማለት ነው። ዋይን ለማግኘት ደግሞ የፈለጋችሁት ላይ መተካት ነው። ዋይ እኩል ነው 2 ኢንቱ 4 ማይነስ 3 ማድረግ እንችላለን። 2 ሲባዛ በ4 8 ሲቀነስ 3 እኩል ነው 5። ስለዚህ 5 እዚህ ጋርም ደግሞ መተካት ትችላላችሁ። ዋይ እኩል ነው ማይነስ 1 ታይምስ 4 ማይነስ 4 ፕላስ 9 ማይነስ 4 ፕላስ 9 ደግሞ ስንት ነው? 5። ስለዚህ 4 ኮማ 5 ይሆናል ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም ቴሌግራም ቻናል አለ እሱን ጆይን ማድረግ አትርሱ። ለ2 ወር የሚቆይ ከታህሳስ 1 እስከ ጥር 30 2018 ማለት ነው። በጣም ቅናሽ
ያደረግንበት ዋን ቱ ዋን ኦንላይን ቱቶር አለ። ጀስት የፈለጋችሁት ማለት ነው የሚኒስትሪ ጥያቄ ልንሰራ እንችላለን። የሆነ ቶፒክ መርጣችሁ እሱን ቶፒክ ልናጠና እንችላለን። በሰዓት 200 ብር ነው። በጣም ቅናሽ ነው። በሳምንት 2 ቀን ነው። ከዛ በላይ መጨመር አይቻልም። ለ2 ወር ብቻ ነው የሚቆየው ማለት ነው። ስለዚህ ይህንን ሰርቪስ መጠቀም የምትፈልጉ የመጀመሪያው ኮሜንት ሴክሽን ላይ እንዲሁም ዲስክሪፕሽን ላይ እናስቀምጥላችኋለን። ቴሌግራም ዩዘርኔማችንን እና ስልካችንን በዛ ደውላችሁ ማግኘት ትችላላችሁ። እናመሰግናለን።